ሰላም እንዴት ናችሁ? ጌዲዮን ነኝ ከኔክስት ቻፕተር። ባለፈው ኢንክሉሲቭነስ ፍሬሽማን ኮርስ ቻፕተር 1 ፓርት 1 አይተን ነበር። በዛሬው ቪዲዮአችን ደግሞ ስፔሲፊክ ለርኒንግ ዲሴቢሊቲ የሚለውን እንዲሁም ደግሞ ታይፕ ኦፍ ስፔሲፊክ ለርኒንግ ዲሴቢሊቲን በዚህ ፓርት ውስጥ እናያለን። በቀጣይ በፓርት 3 ሙሉ ቻፕተሩን እንጨርሳለን ማለት ነው። እንጀምር። Specific learning disability means a disorder in one or more of the basic psychological process involved in understanding or using language, spoken or written, that may manifest itself in imperfect ability to listen, think, speak, read, write, spell or to do mathematical calculation። እንግዲህ ስፔሲፊክ ለርኒንግ ዲስኤቢሊቲ የምንለው ዋን ኦር ሞር ኦፍ ሳይኮሎጂካል ፕሮሰሲንግ ዲስኦርደር ናቸው። በአእምሯችን ውስጥ አእምሯችን የሆነን ነገር ፕሮሰስ ለሚያደርግበት ሰዓት ዲስኤብል የመሆን ወይም ደግሞ ኢት ኢዝ ሳይኮሎጂካል ፕሮሰሲንግ ዲስኦርደር ነው ማለት ነው። እነኚህም ደግሞ በዩዚንግ ላንጉጅ ስፖከን እና ሪትን ላይ አፌክት ያደርጋል። ከዛም ከፍ ሲል ደግሞ ኢምፐርፌክት አቢሊቲ በቲንኪንግ፣ ሊስኒንግ፣ ሪዲንግ ባሉት በመሳሰሉት እንዲሁም ዱይንግ ማቴማቲካል ካልኩሌሽን ላይ ኢፌክት ያመጣል ከዛ ከፍ ሲል ማለት ነው። ሶ ስፔሲፊክ ለርኒንግ ዲስኤቢሊቲ ኢዝ ዘ ዲስኦርደር ኦፍ ሳይኮሎጂካል ፕሮሰስ ነው ማለት ነው። ዘ ተርም ኢንክሉድስ ሰች ኮንዲሽን አስ perceptual disability, brain injury, minimal brain dysfunction, dyslexia and development ኤፋሲያ ናቸው ማለት ነው። ሶ ይሄኛው ስፔሲፊክ ለርኒንግ ዲስኤቢሊቲ እንደ ብሬን ኢንጁሪ፣ ሚኒማል ብሬን ዲስፋንክሽን፣ ዲስሌክሲያ፣ ዲቨሎፕሜንታል አፋሲያ ያሉትን ምን ያደርጋል ማለት ነው? ኢንክሉድ ያደርጋል ማለት ነው። እነኚህን ኮንዲሽኖች በውስጡ የያዘ ነው። እነኚህ ስፔሲፊክ ለርኒንግ ዲስኤቢሊቲ ሹድ ኖት ቢ ኮንፊውዝድ ዊዝ ለርኒንግ ፕሮብለም ዊች አር ፕራይመርሊ ዘ result of visual, hearing or motor handicap, of intellectual disability or emotional disturbance or ኢንቫይሮንመንታል ካልቸራል ኢኮኖሚክ ዲስአድቫንቴጅ። ምንድን ነው ስፔሲፊክ ለርኒንግ ዲስኤቢሊቲ? ከዚህ ቀደም ያየናቸው በፓርት 1 ጋር የተያዘ አይደለም። በቪዥዋል ኢምፔርመንት፣ በኢንተሌክቹዋል ዲስኤቢሊቲ ኦር ሂሪንግ ኢምፔርመንት ጋር ተያይዞ የሚመጣ አይደለም። ራሱን የቻለ ሳይኮሎጂካል ፕሮሰሲንግ ዲስኦርደር ነው ማለት ነው። ሶ ጀነራሊ ስፒክ ፒፕል ዊዝ ለርኒንግ ዲስኤቢሊቲ are of average or above the average intelligence ናቸው። their intelligence is normal with person with specific learning disability ያለባቸው ሰዎች they have disability or imperfect ability in specific skills like writing, reading, thinking and reading at the same time or doing multi activities at the same time ላይ ሆኖ ሊሆን ይችላል። የሆነ ዲስኤቢሊቲ ያለባቸው ግን ከዚህ በቀደም በፓርት 1 ውስጥ ካየናቸው ዲስኤቢሊቲዎች ጋር የተያዘ አይደለም። ዘር ኢንተለጀንት ኢዝ ኖት አብኖርማል ሜይ ኢት ኢዝ ኖርማልም ሊሆን ይችላል ማለት ነው። ሶ ጀነራሊ ፒፕል ዊዝ ለርኒንግ ዲስኤቢሊቲ አር አቬሬጅ ኦር አባቭ አቬሬጅ ኢንተለጀንስ ናቸው። አቬሬጅ ወይም ከዛም በላይ ኢንተለጀንት ናቸው። ዜር ኦፍተን አፒር ቱ ዘ ጋፕ ቢትዊን ዘ ኢንዲቪጁዋል ፖቴንሻል ኤንድ አክቹዋል አቺቭመንት ዚስ ኢዝ ዋይ ለርኒንግ ዲስኤቢሊቲ ሪቨርስ አዝ ሂድን ዲስኤቢሊቲ ይባላል ማለት ነው። ሶ learning disability is called as hidden disability. The person looks perfectly normal and seem to be very bright and intelligent person yet may be unable to demonstrate the skills level expected from someone of similar age. So እነኚህ ስፔሲፊክ ለርኒንግ ዲስኤቢሊቲ የምንላቸው ዜር አር ሂደን ዌን ዩ ሉክ ሰምዋን ኢት ሲምስ ዋት ኖርማል ኤንድ ኢንተለጀንት በቃ አስ ፐርሰን ዊዝ ሂዝ ላይብል ካለው ጋራ ምንድነው አክት ማድረግ ስፔሲፊክ ኢኳሊ ፕራክቲስ የሚያደርግ አይነት ፊዚካል አፒራንስ ሊኖረው ይችላል when you look in physical or as in person. So but it have a disability or in a specific skills. So that's why we called a specific learning disability as hidden ዲስኤቢሊቲ ያልንበት ምክንያት በዛ ምክንያት ነው። ሰውየውን በምናይበት ሰዓት ላይ ምን አይነት አቢሊቲ ላይ እንዳለ ምን ማድረግ እንደማይችል አናውቅም። ቢኮዝ ፊዚካላቸው ኖርማል ነው፣ ግን ሳይኮሎጂካል ፕሮሰሳቸው ወይም ደግሞ የሆነ ነገር ፕሮሰስ በሚያደርጉበት ሰዓት አፌክት ይደረጋሉ ወይም ደግሞ ፉሊ ፓርቲሲፓንቶች እንደሆኑ ሊያደርጋቸው ይችላል ማለት ነው። እዚህ ጋር የምናየው ስፔሲፊክ ለርኒንግ ታይፖች አሉት። ስፔሲፊክ ለርኒንግ ዲስኤቢሊቲ ታይፖቹን የመጀመሪያው ኦዲተሪ ፕሮሰሲንግ ዲስኦርደር ነው።
ኦዲተሪ ፕሮሰሲንግ ዲስኦርደር ኦልሶ ነው ሴንትራል ኦዲተሪ ፕሮሰሲንግ ዲስኦርደርም ተብሎ ይጠራል። This is a condition that adversely affects how sound that travels unimpeded through the ear is the process of interpreting by the brain. Individuals with ADP do not recognize a stable difference between sound in words even when the sounds are loud and clear enough to heard. ምንድን ነው ስፔሲፊክ ለርኒንግ ዲስኤቢሊቲ ታይፖች? አንደኛው ኦዲተሪ ፕሮሰሲንግ ዲስኦርደር ነው። ይሄኛው ኦዲተሪ ፕሮሰሲንግ ዲስኦርደር የምንለው አይምሯችን በጆሮአችን የገባውን ሳውንድ ኢንተርፕሬት ሊያደርግበት ፕሮሰስ በሚሆንበት ሰዓት ላይ ኢትስ ዲፊካልት ቱ ፕሮሰስ ለማድረግ እንዲሁም ደግሞ የሰማነውን ድምፅ ሜቢ ዜር ኢዝ ኖዚ ድምፆች ካሉ ዲፈረንሺየት ለማድረግ ለመለየት ይቸገራል። ኢት ቢካም ኮንፊውዝን ሶ አውዲተሪ ፕሮሰሲንግ ዲስኦርደር ሚንስ በጆሮአችን የገባውን ድምፅ አይምሯችን ኢንተርፕሬት ለማድረግ በሚሞክርበት ሰዓት ላይ ወይም በሚያደርግበት ሰዓት ላይ ኢት ቢኬም ዲፊካልት። They can also find difficult to tell where the sounds are coming from, to make sense of order or sound, or to block out competing background noise. So እነዚህ አውዲተሪ ፕሮሰሲንግ ዲስኦርደር ያለባቸው ሰዎች ድምፁ ከየት እንደመጣ ራሱ ለማወቅ ይቸገራሉ። ኖዚ ካለ መለየት ይከብዳቸዋል። ሶ ዚስ ኢዝ ዲፊካልቲ ኦፍ ሜንታል ወይ ማይንዳችን ፕሮሰስ ለማድረግ የሚቸገርበት አውዲተሪ ፕሮሰሲንግ ዲስኦርደር። ነገር ግን ይሄ ከሂሪንግ ሉዝ ጋር የተገናኘ አይደለም። ጆሮአችን በትክክል ድምፁን ሊሰማው ይችላል። ነገር ግን አይምሯችን ኢንተርፕሬት ለማድረግ በሚሞክርበት ሰዓት ላይ ቻሌንጅድ ይሆናል ወይም ደግሞ ይቸገራል ማለት ነው። እዚህ ጋር የምናየው ዲስካልኩሊያ አለ። ዲስካልኩሊያ ሚንስ የስፔሲፊክ ለርኒንግ ዲስኤቢሊቲ ነው። ኢዝ ዋን ኦፍ ዘ ታይፕ ኦፍ ስፔሲፊክ ለርኒንግ ዲስኤቢሊቲ ነው ዛት አፌክት ኤ ፐርሰን አቢሊቲ ቱ አንደርስታንድ ነምበር ኤንድ ለርን ማቲስ። አፌክት የሚያደርገው ደግሞ የኢንዲቪዥዋሉን የቁጥርና ማቴማቲካል ፕሮብሌሞችን ሶልቭ ከማድረግ ጋራ የተያዘውን ዲፊካልቲ ይሆንባቸዋል፣ ይቸገራሉ ማለት ነው። በዚህ ዲስካልኩሊያ የሚባለው ስፔሲፊክ ለርኒንግ ዲስኤቢሊቲ ያለባቸው ሰዎች ኢንዲቪዥዋል ዊዝ learning disability may also have poor comprehension of mathematical symbol, may struggle with memorizing and organizing number, have difficulty telling time, or having trouble with counting. So እነኚህ ዲስካልኩሊያ ዲስኤቢሊቲ ያለባቸው ሰዎች ምንድን ናቸው? ማቴማቲካል ሳይኖችን ለመለየት ዲፊካልቲ ይሆንባቸዋል። ኦርጋናይዚንግ ኤንድ ሚሞሪንግ ኦፍ ነምበሮች ላይም ዲፊካልቲ ይኖርባቸዋል። እንዲሁም ደግሞ ቴሊንግ ታይም በትክክል ሊናገሩ አይችሉም ማለት ነው። ዊዝ ዲስካልኩሊያ ያለባቸው ሰዎች ስፔሲፊክ ለርኒንግ ዲስኤቢሊቲ ነው ዲስካልኩሊያ ብለናል። ሌላኛው ደግሞ ዲስግራፊያ። ዲስግራፊያ ሪሌትድ ዊዝ ሃንድ ራይቲንግ ነው፣ ከእጅ ጽሁፋችን ጋር የተያዘ ነው። ዲስአቢሊቲ ፋይን ሞተር ስኪልስ ናቸው። ፕሮብሌም ሜይ ኢንክሉድ ኤሊጂብል ሃንድ ራይቲንግ፣ ኢንኮንሲስተንት ስፔሲንግ፣ ፑር ስፓሻል ፕላኒንግ ኦር ፔፐር፣ ፑር ስፔሊንግ ኤንድ ዲፊካልቲ ኮምፖዚንግ ራይትን አስ ዌል አስ ቲንኪንግ ኤንድ ራይቲንግ አት ዘ ሴም ታይም። ሶ እነኚህ ዲስግራፊያ ዲስኤቢሊቲ ለርኒንግ ዲስኤቢሊቲ ያለባቸው ሰዎች ዲፊካልት ፎር ሃንድ ራይቲንግ በእጅ ጽሁፋቸው ላይ ነው። ያ ምናልባት አፌክት የሚያደርገው ኢንኮንሲስተንሲ ስፔሲንግ እንዲኖራቸው ያደርጋል። የማይነበብ ወይም ደግሞ ምንጭርጭርጭር ያለ ወይም ደግሞ ስርዝልዝ የበዛው ጽሁፍ ነው የሚጽፉት። ሶ ዲስግራፊያ ኢዝ ሪሌትድ ዊዝ ሃንድ ራይቲንግ ኤንድ ዘይ ካንት ቲንክ ኤንድ ራይት አት ዘ ሴም ታይም ዊዝ ኢንዲቪዥዋል ዊዝ ዚስ ስፔሲፊክ ለርኒንግ ዲስኤቢሊቲ። ዘ አዘር ዋን ኢዝ ዲስሌክሲያ. Dyslexia is a specific learning disability that affects reading and related language based processing skill. ይሄኛው ደግሞ ሪዲንግ and ከቋንቋ ጋር የተያያዙ ፕሮሰሲንግ ስኪል ጋር ያለ ዲስኤቢሊቲ ነው። ኢትስ አፌክት የሚያደርግብን ያንን ነው ማለት ነው። the severity can differ in each individual but can affect reading fluency, decoding, reading comprehension, recall, writing, spelling, and sometimes speech, and can exist along with other related disorder. ከሌሎች other related disorder ጋርም የተያዘ ልጅ ይሆናል። ይሄኛው ደግሞ ሴቨርኒቲ አፌክት የሚያደርግብን ምናልባት እንቸገራለን ምን ፍሉዌንስሊ ጥርት አድርገን እንዳናነብ ዲኮድ እንዳናደርግ ያየነውንም ደግመን ስፔል እንዳናደርጋቸው
ያስቸግረናል። ዲስሌክሲያ sometimes refers as language based disability እንደ ላንጉጅ ቤስድ ዲስኤቢሊቲም ሪፈር ይደረጋል። አፌክት የሚያደርገው ደግሞ ሪዲንግ ኤንድ ላንጉጅ ሪሌትድ የሆኑ ስኪሎችን አፌክት ያደርግብናል ማለት ነው። ዲስሌክሲያ ዛዘር ዋን ኢዝ ላንጉጅ ፕሮሰሲንግ ዲስኦርደር ናቸው። ላንጉጅ ፕሮሰሲንግ ዲስኦርደር ኢዝ ስፔሲፊክ types of auditory processing disorder in which there is difficulty attaching meaning to sound group that forms word, sentence, and stories, while ADP affects interpretation of all sound coming into the brain. A language processing disorder related only the processing of language. LDP can affect expressive language or receptive language. So ምንድነው ቀደም እንዳልነው አውዲቶሪ ፕሮሰሲንግ ዲስኦርደር ያልነው አፌክት የሚያደርገው ኢንተርፕሬቴሽናችን ነው። በጆሮአችን የገባውን ድምፅ አእምሯችን ኢንተርፕሬት ወይም ሊተረጉመው በሚሞክርበት ሰዓት ያለው ነው። ላንጉጅ ፕሮሰሲንግ ዲስኦርደር የምንለው ግን ምንድነው ከሰማናቸው ድምጾች ጋራ ሚኒንጋቸውን አታች ማድረግ ነው የሚቸገረው። የሰማነው ሜቢ we tell for someone with individual with disability some words but he understand in different ways ወይም እሱ ጋር የሚደርስበት ብሮክ ሆኖ ነው ወይ ሌላ ሚኒንግ ነው የሚሰጠው። በዛ ሰዓት ምንድነው አርገላል ነው ሊያደርግ ይችላል። ሶ ይሄኛው ሚኒንጉን አታች ከማድረግ ጋር ነው፣ ያኛው ግን ኢንተርፕሬት ከማድረግ ጋር ነው የሚቸገረው እንዳይምታታብን ማለት ነው። ይሄኛው አፌክት የሚያደርገው ኤክስፕሬሲቭንም ወይም ደግሞ አይዲያውን የሚገልጸውን በትክክል አይዲያችን እንዳንገልጽ ያደርገናል። ሌላኛው ሪሲፒቲቭ ላንጉጆችንም ያን ደግሞ የሆነ ሰው በዚህ ዲስኤቢሊቲ ውስጥ ካለ ይህንን አርግ በምንልበት ሰዓት ላይ ሚኒንጉን በትክክል አታች ማድረግ ስለማይችል ከሰማው ወርድ ጋራ ሌላ ነገር ሊያደርግ ይችላል። ሜቢ ካም ብለ ነው ጎ እንዳልነው ነገር ወይም በቃ እንዴት ነው ዲፍረንት ሚኒንግ ሊኖረው እና ሞር እንዳንግባባ ሊያደርገን ይችላል። ሶ ኢት አፌክት አወር ኤክስፕረስ የምናደርገውንም የምንቀበለውንም አፌክት ያደርግብናል ማለት ነው። ላንጉጅ ፕሮሰሲንግ ዲስኦርደር The other one is non-verbal learning disability ናቸው። Non-verbal learning disability is a disorder which is usually characterized by significant discrepancy between higher verbal skill and weaker motor, visual, spatial, and social skills. Typically, an individual with non-verbal learning disability has trouble interpreting non-verbal clues like facial expression or body language and may have poor coordination. So non-verbal learning disability የምንላቸው ኢንዲቪዥዋሉ ቨርባል ኮሚኒኬሽን ላይ ጉድ ሊሆን ይችላል። ጥሩ ተናጋሪ ጥሩ ተግባቢ ሊሆን ይችላል። ነገር ግን የነን-ቨርባል የሆኑ ኮሚኒኬሽን ላይ ስትራግል ያደርጋሉ፣ አንደርስታንድ አያደርጉም። ለምሳሌ ህጻናት ስቀን ኮስታራ የሆነ ሰው ስታይ እየሳቀ እንኳን እየተናደደ ወይም ተናዶ የተቆጣ አይነት ነገር ሊመስላቸው ይችላል። ሶ ክልዩ የምልክት ቋንቋ ላይ ጎበዝ አይደሉም። ሶ ያኛውን ነን-ቨርባል ለርኒንግ ዲስኤቢሊቲ እንለዋለን ማለት ነው። The one is visual perceptual ናቸው። visual perceptual is a disorder that affects the understanding of information that the person sees or the ability to draw or copy ናቸው። visual perceptual disability ወይም ደግሞ ዲፊሲት የምንላቸው አንድ ሰው ያየውን ነገር አንደርስታንድ ማድረግ ሲከብደው ወይም ደግሞ የሆነ ጽሁፍ ተጽፎ ሊሆን ይችላል ቦርድ ላይ፣ ያንን በደፍተሩ ላይ ኮፒ ማድረግ ድሮ ማድረግ ከከበደው ያንን visual perceptual disability እንለዋለን ማለት ነው። a characteristic in a people with disability such as dysgraphia ነው relating with handwriting and non-verbal communication ሳይኖችን አንደርስታንድ የማያደርጉት ካራክተሪስቲኮች ምናልባትም የዚህ ሪዛልት ሊሆን ይችላሉ። የምን ያየናቸውን ነገሮች አንደርስታንድ ለማድረግ ከመቸገር ጋር ተያይዞ የሚመጡ ሊሆኑ ይችላሉ ማለት ነው። እነኚህ ስትራግል የሚያደርጉት ካቺንግ፣ ሆልዲንግ ፔንስል ቱ ታይሊ፣ ፑር አይ ኤንድ ሃንድ ኮኦርዲኔሽን ናቸው። ሰው በአይናችን ያየነውን በእጃችን ድሮ ለማድረግ ያየነውን አንደርስታንድ ለማድረግ የምንቸገር ከሆነ ይሄኛውን ቪዥዋል ፐርሰፕቹዋል ዲስኤቢሊቲ እንላቸዋለን። እንደ ዲስግራፊያ እና ነን-ቨርባል ኮሚኒኬሽን ዲስኤቢሊቲዎችም በዚህ ምክንያት ኮዝ ሊሆኑ ይችላሉ። ቢኮዝ ያየነውን ነገር በትክክል ካልተረዳ ነው አንደርታችን አሪፍ አይሆንም። ሰው ኮፒ ማድረግ እንቸገራለን ማለት ነው።
The other one is speech and language impairment ናቸው። Speech and language impairment means a communication disorder such as stuttering, impaired articulation, language impairments, or a voice impairment that adversely affect a child educational performance. ስፒች ኤንድ ላንጉጅ ኢምፔርመንት ዲስኤቢሊቲ የምንላቸው እንደ ስታተሪንግ፣ መንታባት፣ መፍጠን፣ በጣም ምንድን ነው ፈጥነን የምናወራባት ላንጉጅ ኢምፔርመንት ናቸው። ወይም ቮይስ ኢምፔርመንት ስንል ፕሮዳክሽን ኦፍ ቮይሳችን ማለት ነው፣ ከዛ ጋር የተያያዘ ነው። ኢት ኢዝ ኤ ዲስኦርደር ዛት አድቨርስሊ አፌክት ኤ ቻይልድ አቢሊቲ ቱ ቶክ አንደርስታንድ ሪድ ኤንድ ራይት። ይሄኛው ምን አፌክት ያደርግብናል? የህፃናትን አቢሊቲ ቱ ቶክ ለመናገር ያላቸውን አቢሊቲ፣ አንደርስታንድ ለማድረግ ለማንበብ እና ለመጻፍ ያላቸውን አቢሊቲ በስፒች ኤንድ ላንጉጅ ኢምፔርመንት ምክንያት አፌክት ሊደረግ ይችላል ማለት ነው። ዚስ አቢሊቲ ካታጎራይዝ ካን ቢ ዲቫይድ ኢንቱ ቱ ግሩፕስ ስፒች ኢምፔርመንት ኤንድ ላንጉጅ ኢምፔርመንት ዞስ አር ዲፍረንት ቲንግስ። ስፒች ኢምፔርመንትስ there are three basic types of speech impairments: articulation disorder, fluency disorder, and voice disorder ናቸው። ሶ ስፒች ዲስኦርደርን በሶስት ከፍለናቸዋል። ፍሉዌንሲ፣ ቮይስ ኤንድ አርቲኩሌሽን ብለን ከፍለናቸዋል ማለት ነው። Articulation disorder are error in the production of a speech sound that may be related to anatomical or physiological limitation in the skeletal, muscular or neuromuscular support for speech production. ይሄኛው አርቲኩሌሽን የምንለው is the production of sound ጋር ተያይዞ ነው። ስፒች የምናወጣቸው ድምጾች ላይ የምናወጣቸው ድምጾች ላይ አፌክት ሊደረጉ ይችላሉ። እነኚህ በአቶሚካል ኦር ፊዚዮሎጂካል ሊሚቴሽን ሊመጡ ይችላሉ። ከስካላተን መስኩላር ወይም ደግሞ ኒውሮ መስኩላር ሰፖርት ቱ ስፒች ፕሮዳክሽን እነኚህ ነገሮች አፌክት የተደረጉ ሊሚቴሽን ካለባቸው አርቲኩሌሽን ዲስኦርደር ሊያጋጥመን ይችላል ማለት ነው። አርቲኩሌሽን ዲስኦርደር ኢዝ ኤ ዲስኦርደር ዊች አፌክት ዘ ፕሮዳክሽን ኦፍ ስፒች ሳውንድ ላይ ነው ማለት ነው። ዞስ ኢንክሉድ ኦሚሽን ማለት ምሳሌ ቡ ፎር ቦት ሙሉ ቃሉን አለማለት ሀፍ ብለን እንተዋለን፣ ኦሚሽን ነው። ሰብስቲቲዩሽን ዋቢት ፎር ራቢት ለማለት ዋቢት እንላለን፣ ሰው ተካ ነው ማለት ነው። ያኛውም ፕሮዳክሽን ኦፍ ላይ ናቸው እንትን የምንላቸው። ሌላኛው ዲስቶርሽን ናቸው፣ ስሊፕ ፎር ሲፕ እንላለን ማለት ነው። ሌላኛው ፍሉዌንሲ ዲስኦርደር ነው። ፍሉዌንሲ ዲስኦርደር አር ዲፊካልቲ ዊዝ ዘ ሪትም ኤንድ ታይሚንግ ኦፍ ስፒች ካራክተራይዝድ ባይ ሄዚቴሽን፣ ሪፒቲሽን ኦር ፕሮሎንጌሽን ኦፍ ሳውንድ ሳይላብል ወርድስ ኦር ፍሬዝስ። ኮመን ኢንፍሉዌንሲ ዲስኦርደር ኢንክሉድ የሚያደርጉት ስታተሪክ። መጀመሪያ ኢንፍሉዌንሲ ዲስኦርደር የምንላቸው ከሪትም እና ታይሚንግ ኦፍ ስፒች ናቸው። ሜቢ በጣም መፍጠን ሊሆን ይችላል፣ ከእነኛ ነገሮች ጋር ይያዛል። የመጀመሪያው ስታተሪንግ ናቸው ኢንክሉድ የሚያደርገው ይሄኛው ፍሉዌንሲ ዲስኦርደር። ስታተሪንግ ሚንስ ራፒድ ፋየር ሪፒቲሽን ኦፍ ኮንሶናንት or vowel sound, especially at the beginning of the word, prolongation, hesitation, ኢንተርጀንክሽን ኤንድ ኮምፕሌት ቨርባል ብሎኮች ናቸው። ስታተሪንግ ማለት ራፒድ የሆነ በጣም ፈጥነን እንናገራለን፣ እንደጋገማለን ኮንሶናንቶችን፣ ቫውሎችን። ሌላኛው ክላተሪንግ ናቸው። ኤክሰሲቭሊ ፋስት ኤንድ ጅሪኪ ስፒች፣ በጣም ስንፈጥ ለሰዎች ግልጽ አይሆንም የምናወራው ነገሮች፣ ቃላቱ አንዱ ከአንዱ ተያይዞ ነው የሚመጣው። ሶ ራፒድ ስለሆነ ኮሚኒኬሽን ላይ ያመጣል። ሶ ዚስ ዋን ኢዝ ዋን ኦፍ ዘ ስፒች ኢምፔርመንት። ዘ አዘር ዋን ኢዝ ቮይስ ዲስኦርደር ናቸው። አር ፕሮብሌም ዊዝ ዘ ኳሊቲ ኦር ዩዝ ኦፍ ዋን ቮይስ ሪዛልቲንግ ፍሮም ዲስኦርደር ኢን ላርኒክስ። ሶ ይሄኛው ደግሞ ምንድነው? ፕሮብሌም ዊዝ ኳሊቲ ኦፍ ሳውንድ ጋር ተያይዞ ነው። ከምናወጣው ቮይስ ጋር ያለው ኳሊቲ ጋር ተያይዞ ነው። ቮይስ ዲስኦርደር አር ካራክተራይዝድ ባይ አብኖርማል ፕሮዳክሽን ኦር አብሰንስ ኦፍ ቮካል ኳሊቲ። ሶ አብኖርማል የሆነ ፕሮዳክሽን ኦፍ ቮይስ ኦር ኳሊቲው በጣም ሎ የሆነ ጥርት ብሎ አይሰማም፣ ወይ የሆነ እንዴት ነው ላውድነስ በጣም ከፍ ያለ ድምፅ አሁን ነው አይሰማም። በጣም አጠገቧቸው ናችሁ። አሁን የሆነ ሰው በጣም ቢጮህባችሁ በቃ ልትሰሙት ትቸገራላችሁ፣ በጣም ሰመጮ የተነሳ ማለት ነው። The other one is language impairment. There are 5 basic area of language impairments: phonological disorder, morphological disorder, semantic disorder, syntactical and pragmatic difficulties የምንላቸው እነኚህ there are 5 ቤዚክ ኤሪያ ኦፍ ላንጉጅ ኢምፔርመንቶች ናቸው። ዋት አር ዜር? ሌትስ ሲ ዋን ባይ ዋን።
Phonological disorders are defined as abnormal organization of phonological system or significant deficit in speech production or perception. A child with a phonological disorder may be described as hard to understand or as saying the sound correctly. ይሄኛው ፎኖሎጂካል ዲስኦርደር የምንላቸው is difficulty with organizing sound system of a language በዛ ላንጉጅ ውስጥ በዛ በምንጠቀመው ቋንቋ ውስጥ ሳውንዶቹን ኦርጋናይዝ የማድረግ ዲፊካልቲ ኢን pronouncing the word correctly, maybe production of sound ሊሆን ይችላል። in a simplified complex የሆኑ ሳውንዶችንም በጣም ማቅለል ለምሳሌ ሚስ ማድረግ ሊሆን ይችላል። ለምሳሌም ፕሌን ለማለት ፔን ፒኤኤን ብሎ መጥራት ማለት ነው። ፕሌን የሚለውም ፔን ብሎ መጥራት ሊሆን ይችላል። ሳብስቲቲዩሽን ደግሞ አሉ። ታት ለማለት ለምሳሌ ካት ለማለት ታት ብሎ መጥራት። እነዚህ አይነት ነገሮች ምንድናቸው? ፎኖሎጂካል ዲስኦርደር እንላቸዋለን ማለት ነው። ኢት ኢዝ ዘ ዲፊካልቲ ኢን ኦርጋናይዚንግ ሳውንድ ሲስተም ኦፍ ላንጉጅ ማለት ነው። ዘ አዘር ዋን ኢዝ ሞርፎሎጂካል disorder is defined as difficulty with morphological inflection or noun, verb or adjectives that single different kinds of meaning. Morphological ስንል it's related with the meaning in language በየቋንቋ ውስጥ ያለውን ላንጉጅ ከሚኒንግ ጋር ያያዛል። እንደ ፐርፊክስ፣ ሰፊክስ፣ ፕሉራል ኤንድ ቴንሶችም ሊሆኑ ይችላሉ። ኮሬክት የሆነ ኦርደር ኦፍ ወርዶችን አለመጠቀም፣ ሰፊክሶችን በትክክል አለማስገባት። ለምሳሌ አሁን ቱ ቡክስ የሚለውን ቱ ቡክ ብሎ ማንበብ ዛት ሚንስ ዊ ሚስድ ሰፊክስ ኦር ፐርፊክስን ሚስ እናደርጋለን ማለት ነው። ሶ ኢት ኢዝ ሪሌትድ ዊዝ ዘ ሚኒንግ ኢን ላንጉጅ ላይ ሪሌትድ ይሆናል ማለት ነው። ይሄኛው ሞርፎሎጂካል ዲስኦርደር የምንለው። ዘ አዘር ዋን ኢዝ ሴማንቲክ ዲስኦርደር። Semantic disorders are characterized by poor vocabulary development, inappropriate use of word meaning, and or inability to compress word meanings. Syntactic የምንለው is difficult with understanding or using sentence structure or grammar rule ናቸው። እነኚህ ሴማንቲክ የምንላቸው ቅርታ is involve difficulty understanding word meaning and related words. ሴማንቲክ የምንላቸው ምንድናቸው? የቃላትን ትርጉማቸው ሚኒንጋቸውን አለማወቅ ወይም ደግሞ ለማወቅ መቸገር፣ እንዲሁም ደግሞ when we form sentences form በምናደርግበት ሰዓት በትክክለኛው ቦታ አስገብተን መጠቀም አለመቻል ማለት ነው። so a person with this disability it's involved limited in vocabulary ናቸው። using word incorrectly ነው የሚጠቀሙባቸው ማለት ነው። difficulty in finding the right word to form a sentence የሆነን ሴንቴንስን ፎርም በሚያደርጉበት ሰዓት ላይ ትክክለኛውን ቃል ለመጠቀም ይቸገራሉ። because they have a trouble with knowing the meaning of words ማለት ነው። so የቃሉን ትክክለኛውን ትርጉም ስለማያውቁት ስትራግል ይሆናሉ በዛ። so they do not know where they use the word or they didn't know where the right place for that words. so ትክክለኛውን ቦታ አያውቁም፣ ይቸገራሉ ማለት ነው። ሌላኛው ሳይንታክቲክ ዴፊሲትም are characterized by difficulty in acquiring the rules that govern word order and other aspects of grammar such as subject, verb, argument. Typically those students produce shorter and less elaborate sentences for fewer cohesive conjunctions than their peers ይላል። so ይሄኛው ሳይንታክቲክ ዲፊሲት የምንላቸው ምንድናቸው? difficulty in understanding or using sentence structure or grammar rule ከግራመር ሩል ተያይዞ ነው በዚህ ውስጥ ዲፊካልቲው የሚመጣው። የሚቸገሩት ሩሉን ከመከተል አንጻር ነው። ለምሳሌ የሆነን ሴንቴንስ ፎርም ለማድረግ ትክክለኛው ኦርደር ኦፍ ወርዱን ያዛቡታል፣ ወይም ደግሞ ትክክለኛውን ኦርደር ተጠቅመው ትክክለኛውን ሴንቴንስን ፎርም ለማድረግ ይቸገራሉ። ዛት ኮል ስታቲክስ ዲፊሲት እንላቸዋለን። ፕራግማቲክ የምንላቸው ደግሞ ፕራግማቲክ ዲፊካልቲ አር ካታጎራይዝድ አስ ኤ ፕሮብሌም ኢን
understanding and using language in different social context. Thus, student may lack an understanding the rule for making eye contact, respecting personal space, requesting information, and introducing topics. እነኚህ ፓራግማቲክ ዲስኦርደር የምንላቸው ምንድን ናቸው? በሶሻል ላይፋችን ላይ ነው ፕሮብለም የሚያመጡት፣ ዲፊካልቲ የሚያመጡት ሶሻል ኮሚኒኬሽን ላይ የማህበረሰቡን ክልዩ ወይም ደግሞ ሳይን ጉቶችን አይ ኮንታክታችን ላይ ተያይዞ ኮሚኒኬሽን ላይ ለመግባባት በምንሞክርበት ሰዓት ላይ ወይም ደግሞ አፕሮፕሬት የሆነ ሶሻል ኢንተራክሽን እንዳይኖረን ይከለክለናል ማለት ነው። ቢኮዝ we have a difficulty with understanding and using a language in right way.